ከዛ ስትገልጡ እንደገና ደግሞ አሁን ሁለት ጊዜ ነው ስዕላቸው ያለው እና ለኔ ጊፍት መጥቶልኝ ነው። ጊፍት ያመጣልኝ ሰው ሰለሞን ይባላል። ፈተና ገጠመኝ 173 ላይ ያለው የተበረከተ ከሱ የተበረከተ ነው። ወልደ ጊዮርጊስ ከነ ቤተሰቦቹ ለተስፋ ስላሴ የተበረከተ ብሎ 2016 ዓ.ም አምጥቶ ያበረከተልኝ መጽሐፍ ነው። የለኝም ስል ሰምቶ ነው የመጽሐፍ ያመጣልኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወንድማችን ይሄን መጽሐፍ ሳብ አድርጌ እንዳነብ የረዳኝ ስላለ ነው። እንደገናም እግዚአብሔር መጽሐፉ ስላለ ነው ተነስና ይሄንን ብሎ እንዳነብ በዓይነ ሕሊናዬ ሲስልብኝ ዋለውና በደንብ አዳምጡ፣ በደንብ ስሙ። ከዛ በፊት ግን እንደ ማስታወቂያ አድርጌ የምናገረው ምንድነው የራሴን ግን ከራሴ ልጀምር መሰለኝ። እስቲ ለኔ ምንድነው የተደረገልኝ? አባ ሳሙኤል ዘዋልድባ የተደረገልኝ ልመስክር አይደለም። እንደዚህ ሊያዘውና ልመስክር አልገለበጥኩትም አይደል? 2005 ወይ 2006 ዓ.ም አካባቢ ምናልባት አሰበ ተፈሪ ያላችሁ ቅድስት ልደታ ማርያም ቤተክርስቲያን ህንጻው የተመረቀበትን ዓመተ ምህረት ካስታወሳችሁኝ በዛን ጊዜ ነው የመጣሁት። አሰበ ተፈሪ መጥቼ ቤተክርስቲያኑ ሲመረቅ እኔም ነበርኩ። መሰረት መብራቴ አርቲስት መሰረት መብራቴ ከሜሮን ጌትነት አርቲስት ሜሮን ጌትነት እንዲሁም አርቲስት ሐመልማል አባተ አንድ ላይ ነው ከዚህ ሄድ ነው እና ያረፍነውም ሐመልማል አባተ ሆቴል ነው እና የሜሮን ጌትነት ቤተሰቦችን ሄጄ ሰላም ብዬ ተዋውቀን ምን ብለን እዛ አርፈን ነው ከዛ ጉባኤ ተካፍለን እንዲያው መሰረት መብራቴ መዝሙር ስትዘምሩላ አስታውሳለሁ ማለት ካልተሳሳትኩኝ እና ሄድን። ስዕል የቅዱሳን ስዕላት ለቤተ ክርስቲያን ለጸበል ቤቱ ይሁን ለክርስትና ቤቱ ይሁን አላውቅም፣ ብቻ ስዕል አምጣ ተብዬ ስዕል ነው ይዤ ሄድኩት። አብሬ ተጓዥ ሆኜ ሄድኩትና እዛ በዓል አክብረን እመቤታችን ቅድስት ድንግል ማርያምን አሰበ ተፈሪ ያለችዋን እመቤታችንን አክብረን አገልግዬ ስመለስ ከአሰበ ተፈሪ ወደ አዲስ አበባ ስትመጡ በስተቀኝ በኩል ያለው አሰቦት ገዳም አሰቦት ስላሴ ይሄ ስዕል ያለበት የአሰቦት ስላሴና የአባ ሳሙኤል ገዳም የሚል ታፔላ ወይም ላሜራ አየሁኝና እዛ ጋር መኪናው ቆሞ እንደዚህ ቤት ጽሁፉን በመስኮት በኩል እንደዚህ ያነባሉ። ሚኒባስ ነበር የምንሄደውና ከኔ ጋር አሉ አርቲስቶቹ ምኑም ሁሉም እና ይሄ አሰቦት ስላሴ ገዳም ነው ስል አዎ አሉኝ። ከዛ ወራጅ አለ ሲንቀሳቀስ ወራጅ አለ አልኩኝ። ዝም ብዬ እኮ ነው ያነበብኩት እና እንዴ ድንገት አሉኝ። አዎ በቃ ወርዳለሁ እዚህ ጋር ወርድ። ከቀኑ 8 ሰዓት ነው አስቡት። ጠራራ ፀሐይ ነው አስቡት። ወደዛ አካባቢ ደግሞ ያለውን ፀሐይ አረ በሰላም ወደ ቤት በሌላ ጊዜ ብትመለስ ይሻላል። የሐምሌ ስላሴ እኮ ጉዞ አለ ምናምን ሲሉ ጊዜ አይ በቃ ዝም ብዬ ልወርድ አልኳቸው። ዛሬ ልክ እንደሆነው ነው የሆንኩት ያን ጊዜ። ዛሬ አሁን ድንገት ተነስቼ በሐሳቤ እኛ አባት ባይሙሬ መጣው ገድላቸው መጥቼ ያነበብኩት ጧት ማለት ነው። አነበብኩትና አውቀዋለሁ ግን ዝም ብዬ ያነበብኩት በቃ እና አይገርም በቃ ከመኪናው ስወርድ ራሱ በጣም ቅር እያላቸው ነበረ። ከአውቶቡሱ ማነው ከሚኒባሷ ወርጄ ትንሽ መንገድ እንደተጓዝኩኝ ብቻ ልትሄድ ነው አለችኝ አንደኛዋ እዛ የገጠሩ ነዋሪ። አዎ አልኳት። ቶሎ ቶሎ ተራመድ ይመሽብሃል አለችኝ። እንዴ እርኩ ነው እንዴ አልኳት። ከወረድኩኝ በኋላ ሚኒባሱ ከሄደ በኋላ ማለት ነው። አዎ ትንሽ በከተማ ልጅ ጉዞ ይመሽብሃል አለችኝ። መሀል ላይ ቤት የለም እንዴ አልኳት። አሉ ቤቶች አሉ፣ አንዱ ቤት ማደር ትችላለህ አለችኝ። በቃ ቦርሳዬን በጀርባ ያዝያለሁ፣ ኢርፎን ጆሮዬ ላይ ሰክቼ ባትሪው እስከሚያልቅ ድረስ በስልኬ እያዳመጥኩ 2005 ወይ 2006 ዓመተ ምህረት ይመስለኛል። ዓመተ ምህረቱን ባላስታውሰው የዛሬ 12 ዓመት ምናምን እና ሐመልማል ዘፋኟ ነች። በጣም ጎበዝ ናት። በነገራችን ላይ በሃይማኖት ጎበዝ ናት፣ ጠንካራ ነች። እና ቤተክርስቲያኑ በሚመረቅበት ሰዓት ብዙ እርዳታ ነው የሰጠችው። በጣም ብዙ እርዳታ ለሙስሊሞች ብቻ ወደ 8 ከብት ነው የታረደው። ሙስሊሞችም ሰርተዋል። ቤተክርስቲያኑ ባይዘዌ የአሰቦት ልደታ ማርያም ቤተክርስቲያንን ሙስሊሞች በቁጥር ይበዛሉ። ቤተክርስቲያኑ የሰሩት
እና 8 ከብት ነው የታረደው። ለኦርቶዶክሳውያኑ 6 ነው 5 ከብት ነው የታረደው በቁጥር እንደዛ ስለሚበዙ ማለት ነው። እና ሙስሊሞቹም ኦርቶዶክሶቹም ናቸው ቤተክርስቲያኑን አስመርቀውት ምግብ ተመግበን የመጣ ነው። በጣም የሚገርም ነው ማለት የሚገርም ልዩ ቀን ነበር የዛን ጊዜ። እና ወደ አሰቦት ገዳም ሄድኩ ዝም ብዬ። በቃ ተራራው 2 መንታ ተራራ ነው ይታያል። ባይዘው ያነብላችኋለሁና ሄድኩኝ። መሸ። እናንተ እውነትም እንደተባለው በቃ ዝም ብዬ በዚህ በረሃ ነው በዚህ በረሃ ነው። በረሃ ሲባል አሸዋ ማለት አይደለም፣ ግን በቃ ኦና ነው፣ ግልጥ ያለ ነው። አንዳንድ ልጆችን ስጠይቅ ቶሎ ቶሎ ተራመድ ብቻ ነው የሚሉኝ። ሌላ ነገር አያወሩም ማለት ብዙ አያወሩም። ደርሻለሁ ስላቸው ጊዜ ከፈጠንክ ትደርሳለህ፣ ግን ባህል አንድ ቤት ብታድር ጥሩ ነው ይሉኛል። ለካ የሚያውቁት ነገር ስላለ ነው። ምናልባት አንበሳ ነው በብዛት የሚታወቀው እዛ አካባቢ ያለውና ብቻዬን ያንን መንገድ ወደ ከ8 ሰዓት ጀምሮ እስከ ስንት ሰዓት መጥቶ 1 ሰዓት ተኩል ድረስ እስከ ማታ 1 ሰዓት ተኩል ድረስ እየተራመድኩ ነው። ምን ከታክሲ እንዳወረደኝ አላውቅም። ምን እንደምጓዝ አላውቅም። የእግዚአብሔር መንፈስ ነው እንግዲህ። ከዛ ገባው። መጀመሪያ ሴቶች ገዳም ታች አባ ሳሙኤል ነው የምታገኙት። አባ ሳሙኤል ገዳም ተሳልሜ አንድም አሁን ጠየቅኳቸው። ልጄ እንዴት መጣህ አሉኝ። አይ በቃ ዝም ብዬ ነው የመጣሁት እንደዚህ በዓል አክብሬ ሳቸው ጊዜ አይ ይሁን ለማንኛውም እዚህ ትቆይ ወይስ ላይ ትወጣለህ አሉኝ። አይ ልሂድ አልኳቸው። በልቶ ልሂድ አሉኝ። ደግሞ እንደገና ወደ ላይ ደግሞ እንደገና ከአባ ሳሙኤል ወደ ላይ ወደ ስላሴ ደግሞ ከላይ አለ አሰቦት ስላሴ ማለት ነው ዋናው። እና እዛ ሄድኩኝ። አንድ መነኩሴ ባህታዊ ተቀበሉኝ። መነኩሴ ናቸው፣ ወጣት ናቸው እና በጣም ክስት ያሉ በጾም በቃ ያለቁ አባት ናቸው። እና ከየት ነው አሉኝ። ከከተማ ነው አልኳቸው። ከአዲስ አበባ አሉኝ። አዎ ግን አሰበ ተፈሪ ማርያምን በዓል አክብሬ ነው ወደዚህ የመጣሁት። እንዴት ብቻህን መጣህ አሉኝ። እኔ አላውቅም አልኳቸው። በልና ግባ ሲነጋ ታወራለህ አሉኝ። ገባን። ስለ ገዳሙ ስለተሰወሩ አባቶች ሲነግሩኝ አፌን ከፍቼ እስከ ሌሊቱ 9 ሰዓት ድረስ ጸሎታቸውን ትተው እኔን እያስተማሩ ማለት ነው። በልችን ሲነጋ ወዲያ ወዲህ ሳትል ሲነጋ ራሱ በእግር ነው የምትጓዘው። አሁን 1-2 ሰዓት ያክል ትተኛለህ። ከ9 ሰዓት ጀምሮ እስከ 12 ሰዓት ድረስ ተኛና ከዛ በኋላ ተነስተ ደግሞ ትሄዳለህ አሉኝ። እንዲያልብልም እንዲሳቸው ጊዜ ምን ታረጋለህ ልጅ? እዚህ ምንም አታረግም። ዝም ብሎ እኮ አይመጣም። ተፈቅዶ እንደው ዝም ብለህ የመጣህ ራሱ እንደው የቅዱሳን ፈቃድ ሆኖልህ እንጂ ያለ ፕሮግራም አትምጣ፣ ጥሩ አይደለም አሉኝ። እሺ አልኳቸው። ግን ከነገሩኝ በኋላ መቀመጥ መሰንበት ፈለኩ። እዛ መሰንበት ፈለኩኝና ግን በቃ ቤተሰብ ያስባል ብዬ ስላሰብኩኝ እሺ በቃ ልሂድ ብዬ ሹራብ ኮፍያ አድርጌ ነበር እና የሹራብ ኮፍያውን ልቅ አድርጌ ኮፍያ ውስጥ ቋርፍ ስጡኝ አልኳቸው። የደረቀ ዳቤ አለ፣ ቋርፍ አለ። ይሄንን ከበላህ ሆድ ውስጥ ያለው ሁሉ ነገር ነው የሚያስወግደው፣ ፈውስ ትፈወሳለህ፣ ሁሉ ነገር ነው ብለው ነገሩኝ። ያን ጊዜ መምህር ግርማ ጋር በዳንኩኝ በ2ኛ ዓመቴ ነበር። ፈውስን አውቃታለሁ ምን እንደሆነች። ስለ አጋንንት ሴራ አባቶቹ እንዴት እንደሚያሰቃያቸው እዛ በደንብ አድርገው ቁጭ አድርገው ነው የነገሩኝ። እኔ የዛን ቀን በቃ ምግብ እንኳን አልበላሁም። በቃ የእነሱን ቃል ነው የተመገብኩት። እነሱም ረስተውት ማለት ነው። እና እግርህን ካላጠብኩ ብሎ አስጨንቀውኝ አልቅሼ ነው እግሬን ያጠቡትን በፍጹም አይሆንም ብዬ እና እንደዚህ አይነት አባቶች በገዳም ውስጥ በበዙልን ብላችሁ ትሉና ግን አንዳንድ ጊዜ ከዛው ከሶማሊያ ምናምን አካባቢ መጥተው እነዚህን አባቶች ደግሞ ያርዷቸዋል፣ ይገሏቸዋል፣ ያጠፏቸዋል። ሰማዕትነት ነው ለነሱ። ግን ያው መቼም እኛ እግር እንዲያጥባር እንደሚቆዩልን የምንለው እንዲጸልዩልን ነው። ከዛ ወደ ከተማ መጣሁኝ። ያንን መንገድ ሙሉ ቀን ስጓዘው ዋልኩኝ። ልክ ከቀኑ 7 ሰዓት ሊሆን አካባቢ ላይ ደረስኩ። ከዛ ታክሲም አገኘሁኝ። ወደ አዲስ አበባ ነኝ ስላችሁ ነው ናዝሬት፣ መጀመሪያ በዚህ በኩል ናዝሬት ነው ምናምን የምታድረው አሉኝ። አይ አዲስ አበባ በገባ ደስ ይለኛል አልኳቸው። ከዛ ታገኛለህ፣ ማታውን የሚጓዝ ታገኛለህ አሉኝ። ሄድኩኝ። እየበላሁት የመጣሁት ባይዘው ረስቸው፣ ሮብ መሆኑን ረስቸው፣ ሮብ ነው አርብ መሆኑን ረስቸው። ዝም ብዬ በመንገድ ላይ እየበላሁት የመጣሁት ቋርፉን 1 2 3 ቋርፍ በልቻለሁ። ሆዴ ተገላበጠ። መጨረሻ ላይ አዲስ አበባ መጣሁ። ባለቤት የተቀበለችኝ። ኧረ እንደዚህ አይነት ነገር ነው እኮ ቆይቼ የመጣሁት፣ በዓሉ ካለፈ ቆይቷል እኮ እኔ እንደዚህ ገብቼ ማምስላት። ባለቤቴ በጣም ገረማትና ቋርፉን ሰጠኋቸው። ቤት ውስጥ ያለ ሰው በላ። ማታውኑ እንደመጣሁኝ ማለት ነው ወደ ታች በላይ አጣደፈኝ። ያው ታች በላይ ታውቃላችሁ አይደል? ሸርተቴ ማለት ነው። አጣደፈኝ። ከዛ እስቲ ይሄንን ጉዳይ ያለው ብዬ እናንተ ኢንዶሚን ታውቃላችሁ? ኢንዶሚን
ልክ እንደ ኢንዶሚን ነው ኮሶ ከላይ ከውስጥ የወጣው ጥርግ ብሎ ነው የወጣው። በቃ የተከማቸ እንትን አይነ ምድር ምናምን የለም። አይነ ምድር የት እንደገባ አላውቅም። ከውስጤ ቶክሲክ በቃ እንደዚህ እንዴት ዲቶክስ እንደምትሉት አለ አይደል? በቃ ዲቶክስ ነው ያደረገኝ። ሙሉ አካሌ ውስጥ ያለው ቆሻሻ ነገር ውልቅ አድርጎ ያወጣው። ሰላም የሆንኩት ምንም ለካ ቃል ኪዳን አለው። የገዳሙ ቃል ኪዳን ይሄ ነው። አሁን ስታነብላችሁ ተሰሙታላችሁ። በጣም ነው የገረመኝ። የዛን ጊዜ ይመስለኛል የጨጓራ በሽታ ድራሹ የጠፋው። ጨጓራ የሚባል ነገር ከላይ ልም ብሎ የጠፋው። መምህር ግርማ ጋር ከተፈወስኩ በኋላ በእርግጥ አላመመኝም ጨጓራዬን፣ ግን አንዳንድ ምግቦች ስበላ ይነሳብኝ ነበር። ዝም ብሎ አይነሳብኝም ከተፈወስኩ በኋላ። ግን ይሄ አልወዳቸውም የምላቸው ምግቦችን ስበላት ያመኝ ነገር ሙልጭ ብሎ ድራሹ የጠፋው እና ይሄን አይነት ተአምር ተደርጎልኛል። አሰቡት ገዳም ለምን ወደ ገዳሙ እንደወረድኩ ሳላውቀው ይሄ ነገር ተደርጎልኛል። ስለዚህ እዛ የሚያቆኝ ቅዱሳን ናቸው እንግዲህ ዛሬ ያነሳሱኝ ማለት ነው ያገኙኝ